ለመሆኑ ሙስሊሙ ዓለም ለምን ከኢራን ጎን ይቆማል? ዋናውና የመጀመሪያው ምክንያት የፖለቲካ ሳይሆን የእምነት ጉዳይ ነው። ለአንድ ሙስሊም ፍልስጤም መሬት ብቻ አይደለችም፣ የእምነት አካል ናት። ፍልስጤማውያን ሲበደሉ፣ መስጊድ አልአቅሳ ሲደፈር ማየት መላውን የሙስሊም ዓለም ልብ ያደማል። ከ1979 የእስላማዊ አብዮት በፊት ኢራን የእስራኤል የቅርብ ወዳጅ ነበረች። ነገር ግን አብዮቱ ሲመጣ ሁሉም ነገር ተቀየረ። ኢራን የፍልስጤምን ነጻነት የውጭ ፖለቲካዊ ዋነኛ ምሰሶ አደረገች። ብዙዎች የአረብ ሀገራት ከአሜሪካና ከእስራኤል ጋር ዲፕሎማሲያዊ ግንኙነት ሲፈጥሩ እንደ አብርሃም ስምምነት፣ ኢራን ግን የመቋቋም ግንባር የሚባል የተቃውሞ መዋቅር ዘረጋች። ሐማስን፣ ሄዝቦላህንና ሁቲዎችን በማደራጀትና በማስታጠቅ እስራኤልን በይፋ የተጋፈጠች ብቸኛዋ ቀጣናዊ ኃይል ሆነች። እዚህ ላይ ነው ድንቁ ነገር ያለው። ታሪክ እንደሚያስተምረን በሺያ ኢራንና በሱኒ አብዛኛው የሙስሊም ዓለም መካከል ለዘመናት የዘለቀ የሃይማኖት ልዩነት አለ። ነገር ግን የፍልስጤም ጉዳይና የእስራኤል ጥቃት ሲመጣ ይህ ልዩነት ይቀልጣል። የሳውዲ አረቢያ፣ የግብፅ፣ የቱርክና የፓኪስታን ህዝቦች ከመንግስቶቻቸው ፖለቲካዊ አቋም በተቃራኒ ኢራን በእስራኤል ላይ ሚሳይል ስትተኩስ አደባባይ ወጥተው ሲጨፍሩ ታይተዋል። ለምን? ምክንያቱም ህዝቡ ኢራንን የሚያያት እንደ ሺዓ ሳይሆን የተደፈረውን ክብር ለመመለስ የደፈረች ብቸኛዋ የእስላም ሀገር አድርጎ ነው። አሁን ደግሞ ወደ ማዶ እንሻገር። እስራኤልን በገንዘብ በጦር መሳሪያና በቬቶ ድምፅ የሚደግፋት እምነት የትኛው ነው? ብዙዎቻችሁ አይሁድ እምነት ልትሉ ትችላላችሁ። ግን እውነታው ከዚያ እጅግ የራቀና የበለጠ አስገራሚ ነው። እስራኤልን ዛሬ በዓለም ላይ በጽናት እየደገፈ ያለው ትልቁ ኃይል ክርስቲያን ጽዮናውያን በመባል የሚታወቀው እምነት ነው። ይህ እምነት በተለይ በአሜሪካ ባሉ ኢቫንጀሊካል ወንጌላውያን ክርስቲያኖች ዘንድ እጅግ የጠነከረ ነው። የእነሱ የነገረ መለኮት እምነት በቀጥታ ከመጨረሻው ዘመን ትንቢት ጋር የተያያዘ ነው። እነሱ ምን ብለው ያምናሉ? የአይሁድ ወደ ምድር መመለስ። ኢየሱስ ክርስቶስ ለሁለተኛ ጊዜ ከመምጣቱ በፊት አይሁዶች ሙሉ በሙሉ ወደ ተስፋይቱ ምድር እስራኤል መመለስ አለባቸው። የሦስተኛው ቤተ መቅደስ መታነጽ። በአሁኑ የአላቅሳ መስጊድ ቦታ ላይ የሰለሞን ቤተ መቅደስ እንደገና መታነጽ አለበት። የአርማጌዶን ጦርነት። ይህ ሁሉ ሲፈጸም የመጨረሻው የዓለም ጦርነት አርማጌዶን ይነሳል። ከዚያም ክርስቶስ በክብር ይመጣል። ይህ እምነት ተራ አስተሳሰብ አይደለም። በአሜሪካ ውስጥ ከ60 እስከ 80 ሚሊዮን የሚጠጉ የዚህ እምነት ተከታዮች አሉ። ይህ ማለት ደግሞ ትልቅ የፖለቲካ ድምፅ ነው። በአሜሪካ ኮንግረስና በዋይት ሃውስ ያሉ ፖለቲከኞች የእነሱን ድምፅ ለማግኘት ሲሉ እስራኤልን ያለምንም ቅድመ ሁኔታ ለመደገፍ ይገደዳሉ። የቀድሞ የአሜሪካ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ እና በርካታ ሴናተሮች የዚህ እምነት አራማጆች ናቸው። ስለዚህ ለነሱ እስራኤልን መደገፍ የፖለቲካ ጉዳይ ብቻ ሳይሆን የሃይማኖት ግዴታ፣ የእግዚአብሔርን በረከት የማግኛ መንገድ ነው። በሌላ በኩል የመጨረሻው ዘመን ትንቢት እንዲፈጸም እስራኤል መበርታት አለባት ብሎ የሚያምኑ የአሜሪካ ክርስቲያን ጽዮናውያንና የምዕራባውያን ሀያላን አሉ። በሌላ በኩል ደግሞ ቅዱስ ስፍራችን አላቅሳ ተደፈረ፣ ወገኖቻችን ተጨፈጨፉ ብለው በደምና በእምነት የተሳሰሩ የሙስሊም ማህበረሰብና ይህንን ስሜት መሪ ያደረገችው ኢራን አለች። ይህ ጦርነት ለምን አይቆምም ለምትሉ ሰዎች መልሱ ይሄው ነው። ጦርነቱ የስምምነትና የዲፕሎማሲ ሳይሆን የህልውናና የእምነት ጦርነት ስለሆነ ነው። ዓለም በቴክኖሎጂ ረቃለች በሚባልበት በ21ኛው ክፍለ ዘመን በ2026 ላይ ሆነን እንኳን የዓለምን ጂኦፖለቲካ እየመራ ያለው ያው የጥንቱ የሃይማኖትና የታሪክ ትረካ ነው። የሰው ልጅ ደም እየፈሰሰ ያለው በሃይማኖት ስም በሚደረጉ የኃይል ሚዛን ፊልሚያዎች ነው። ይህ የኢራንና የእስራኤል ፍጥጫ የሁለት ሀገራት ብቻ ሳይሆን የዓለምን ስርዓት ወደ አዲስ አቅጣጫ እየገፋ ያለ ታላቅ ክስተት ነው። ሙስሊሙ ዓለም ከኢራን ጀርባ የቆመው ስለ ፍልስጤምና አላቅሳ ባለው ጥልቅ እምነት ነው። እስራኤል የምትደገፍበት ምስጢር ከምዕራባውያኑ የመጨረሻ ዘመን ትንቢታዊ እምነት ጋር የተቆራኘ ነው። ታዲያ ይህ ፍልሚያ ወዴት ያመራ ይሆን? የዓለም ጦርነት መነሻ ይሆን ወይስ የምድር መጨረሻ? በዚህ የእምነትና የህልውና ጦርነት ውስጥ መጨረሻ ማን ያሸንፋል? በመጀመሪያ ጉዳዩን በምድር ላይ ባለው ተጨባጭ ኃይልን መዝነው። እስራኤል በዓለም ላይ እጅግ ዘመናዊ የተባለ የቴክኖሎጂ ባለቤት ናት። የአርቲፊሻል ኢንቴሊጀንስ የጦር መሳሪያዎች፣ የአየር መከላከያ መረቦችና ከሁሉም በላይ ደግሞ የአሜሪካና የኔቶ ሙሉ ወታደራዊና የኢኮኖሚ ድጋፍ አላት። በቁሳዊ ዓለም ስኬት እስራኤል ልትሸንፍ የማትችል የብረት ምሽግ ትመስላለች። ነገር ግን ወደ ማዶ ስንመለከት ሌላ ኃይል እናያለን። የኢራን የመቋቋም ግንባር በቴክኖሎጂ ብቻ የተገነባ አይደለም። እሱ የተገነባው በእምነትና በጽናት ላይ ነው። አንድን ሀገር በቦምብ ማጥፋት ይቻል ይሆናል። ነገር ግን በቢሊዮን የሚቆጠሩ ህዝቦች ልብ ውስጥ ያለን እምነት በቦምብ ማጥፋት አይቻልም። ኢራን ያሰባሰበችው ኃይል ረጅም ጊዜ የመታገስ የመከራን ዋጋ የመክፈልና የመስዋዕትነት ስነ ልቦና ያለው ኃይል ነው። በጂኦግራፊያዊ አቀማመጥም ቢሆን እስራኤል በጠላቶች የተከበበች ትንሽዬ ደሴት ስትሆን የእስላሙ ዓለም ግን ከኢንዶኔዥያ እስከ ሞሮኮ የተዘረጋ
ታላቅ ውቅያኖስ ነው። ታሪክን መጽሐፍ አድርገን ከገለጥነው አንድ እውነት እናገኛለን። ታላላቅ ኢምፓየሮች ባቢሎን፣ ግብፅ፣ ፋርስ፣ ሮማና ኦቶማን ሁሉም በዘመናቸው ፍጹም አሸናፊና የማይደፈሩ ይመስሉ ነበር። ነገር ግን ሁሉም በጊዜ ሂደት ፈርሰዋል፣ አመድ ሆነዋል። ታዲያ ለምን ፈረሱ? ምክንያቱም እውነተኛው አሸናፊነት የሚወሰነው በጦር መሳሪያ ብዛት ሳይሆን በሁለት ነገሮች ነው፣ በፍትህና በመታደስ። አሁን ባለው ፍልሚያ ሁለቱም ወገኖች እግዚአብሔር ወይም አላህ ከኛ ጋር ነው ይላሉ። ነገር ግን ታሪክ የሚነግረን እግዚአብሔር ከተጨቆኑት፣ ፍትህ ከታጣበትና መሬታቸውን ለማስከበር ከሚዋጉት ጎን እንደሚቆም ነው። በዚህ ስሌት የፍልስጤም ህዝብና እሱን የደገፈው አካል ለ70 ዓመታት ያሳየው አለመሸነፍ የወደፊቱ ድል ወዴት እንደሚያደላ አመላካች ነው ይላሉ የታሪክ ተመራማሪዎች። አሁን ወደ ዋናው ምስጢር እንምጣ። በዚህ የእምነትና የህልውና ጦርነት ውስጥ በመጨረሻ ማን ያሸንፋል? ለዚህ ጥያቄ መልሱ አስደንጋጭ ነው። በዚህ ጦርነት ውስጥ ምድራዊ አሸናፊ አይኖርም። እስራኤልም ሆነች ኢራን በቁሳዊ ዓለም ፍጹም ድልን አይቀዳጁም። ለምን? ምክንያቱም ይህ ጦርነት የዜሮ ድምር ጨዋታ ነው። አንደኛው ወገን ሙሉ በሙሉ ሳይጠፋ ሌላኛው አያሸንፍም። እስራኤል የኒውክሌር መሳሪያ ካወጣች ኢራንም የራሷን ምላሽ ትሰጣለች። ምዕራባውያን ከገቡ ምስራቃውያኑ ሩሲያና ቻይና ይገባሉ። ይህ ማለት የዚህ ጦርነት መጨረሻ የአንድ ወገን ድል ሳይሆን የመላው ዓለም መናጋት፣ የታላቁ የአርማጌዶን ጦርነት መፈንዳት ነው። ነገር ግን በመንፈሳዊና በሐሳብ ደረጃ ካየነው አሸናፊው የሚወሰነው በሌላ መለኪያ ነው። እምነትን በኃይል ለመጫን የሞከረ ሁልጊዜም ይሸነፋል። ህዝብን በግፍ የገዛ ሁልጊዜ ይወድቃል። ስለዚህ እውነተኛው አሸናፊ ፍርሃትን አሸንፎ ለነጻነቱ እስከ መጨረሻው የቆመው ህዝብ ነው። እውነተኛው አሸናፊ በጦርነቱ ነበልባል ውስጥ ሳይጠፋ ሰብአዊነቱንና ጽናቱን ይዞ የሚሻገረው ማንነት ነው። ዓለም አሁን ያለችው በታሪክ ማዕዘን ላይ ነው። በእስራኤልና በኢራን መካከል ያለው ፍጥጫ የሁለት ሀገራት ድንበር ፍልሚያ ሳይሆን የሰው ልጅ የወደፊት ዕጣ ፈንታ መወሰኛ የመጨረሻው ዘመን ፈተና ነው። ታሪክ ምስክር ነው። በኃይልና በጭቆና የተገነባ መንግስት አይዘልቅም። በእምነትና በጽናት የቆመ ህዝብ ደግሞ አይጠፋም። በመጨረሻም የሚያሸንፈው ታንክና ሚሳይል ሳይሆን የእውነትና የፍትህ ዘላለማዊ ህግ ነው። በዚህ ጦርነት የአሜሪካ ጉዳይስ? ታሪክ የሚመዘግበው የጦርነቱን አሸናፊና ተሸናፊ ብቻ ነው። ሚዲያዎች የሚቆጥሩት የሞቱትን ወታደሮች ቁጥርና የወደመውን ቢሊዮን ዶላር ብቻ ነው። ነገር ግን አንድ ታላቅ ኃይል ጦርነት ሲሸነፍ ከወታደሮቹና ከገንዘቡ በላይ የሚያጣው ሌላ ትልቅ ነገር አለ። አሜሪካ ባለፉት 40ና 50 ዓመታት ውስጥ በቪየትናም በኢራቅና በቅርቡ ደግሞ በአፍጋኒስታን ምድር ጦርነቶችን ብቻ አይደለም ያጣችው። አሜሪካ ያጣችው የገነባቸውን የዓለም መሪነት ስትረካ ሞራላዊ ልዕልናዋንና ህዝቦቿ ስለ ሀገራቸው የነበራቸውን ፍጹም እምነት ነው። በአጭሩ አሜሪካ ያጣችው ከጦርነት በላይ ነው። አሜሪካ ከሁለተኛው የዓለም ጦርነት በኋላ ራሷን ለዓለም ያስተዋወቀችው የነጻነት የዴሞክራሲና የሰብአዊ መብት ጠባቂ አድርጋ ነበር። ይህ የሞራል ልዕልና ከአቶሚክ ቦምብ በላይ ለአሜሪካ ትልቅ የፖለቲካ ኃይል ነበረው። ዓለም አሜሪካን ያከብራትና ይከተለት የነበረው በባህሏና በነጻነት ትረካዋ ተማርኮ ነበር። ነገር ግን ወደ ቪየትናም ጫካዎች፣ ወደ አቡ ግሬብ ወህኒ ቤቶች፣ ኢራቅ እና ወደ አፍጋኒስታን ሰማያት ስንመጣ ያ የሞራል ጭንብል ተቀደደ። አሜሪካ ነጻነትን አመጣለሁ በሚል ሰንካላ ምክንያት የገባችባቸው ሀገራት ሙሉ በሙሉ በትርምስ በደምና በሽብር ሲታመሱ ዓለም ተመለከተ። ዴሞክራሲ ሳይሆን ሞት፣ ነጻነት ሳይሆን መፈናቀል ተመረተ። በዚህ ሂደት አሜሪካ ያጣችው ትልቁ ነገር የዓለምን አመኔታ ነው። ዛሬ ላይ ሆነን በዓለም ዙሪያ ያሉ ህዝቦችን ብንጠይቅ አሜሪካን የሚያዩት እንደ ነጻነት አምጪ ሳይሆን የራሷን ጥቅም ለማስከበር ማንኛውንም ሀገር የምታፈርስ የኃይል ሚዛን አድርገው ነው። አሜሪካ ጦርነት ብቻ ሳይሆን የዓለምን ልብ አጣችው። ኪሳራው ወደ ውጭ ብቻ አልነበረም፣ ወደ ውስጥም ጭምር እንጂ። አሜሪካ ከጦርነቱ በላይ ያጣችው የራሷን ልጆች እምነት ነው። በቪየትናምና በአፍጋኒስታን የተዋጉ ወጣት አሜሪካውያን ሀገራቸውን ጥለው የሄዱት ለፍትህና ለነጻነት እየተዋጉ እንደሆነ አምነው ነበር። ነገር ግን እዚያ ምድር ላይ ያዩት ግፍ፣ የፖለቲከኞች ውሸትና የጦርነቱ ትርጉም አልባነት ወደ ሀገራቸው ሲመለስ ትልቁ የስነ ልቦና ስብራት ፈጠረባቸው። ወጣት ትውልድ መንግስቱን ማመን አቆመ። የአሜሪካው ህልም በጦርነቱ ጭስ ተሸፈነ። በቢሊዮን የሚቆጠር ዶላር በባዕድ ሀገር ምድር ላይ ሲቃጠል፣ በአሜሪካ ከተሞች ግን ድህነት፣ የእጽ ሱሰኝነትና ማህበራዊ ቀውስ እየተስፋፋ ሄደ። አሜሪካ የውጭውን ጦርነት ለማሸነፍ ስትሮጥ የውስጥ ማንነቷንና አንድነቷን አጣች። ሶስተኛውና ትልቁ ኪሳራ የማይበገሬነት ትረካ ማክተም ነው። ለ10 ዓመታት ዓለም የሚያምነው አሜሪካ የነካችውን ሁሉ እንደምታሸንፍ ነበር። ነገር ግን በዘመናዊ የጦር መሳሪያ ያልታጠቁ ነገር ግን በጽኑ አቋም የቆሙ የቪየትናም ታጋዮችና የአፍጋኒስታን ታሊባን ታላቋን ሀያል ሀገር አሳፍረው ሲሸኟት ዓለም ባይኗ አየ። ይህ ምን አሳየ? አሜሪካ ልትሸነፍ ልትደክምና ልትሰበር እንደምትችል ለዓለም ምስክር ሆነ።
ይህ ውድቀት እንደ ቻይና፣ ሩሲያና ሌሎች ቀጠናዊ ሀያላን ሀገራት አሜሪካን በግልጽ እንዲገዳደሩና የዓለምን የኃይል ሚዛን እንዲቀይሩ በር ከፈተ። አሜሪካ በአፍጋኒስታንና በኢራቅ ባጣችው ክብር ምክንያት ዛሬ በዓለም አቀፍ መድረክ የምትሰጠው ትዕዛዝና የምታሳየው ጡንቻ እንደ ቀድሞው አያስፈራም። ታሪክ የሚያስተምረን ትልቅ እውነት አለ። አንድን ሀገር ሀያል የሚያደርገው ታንክና ሚሳይል ብቻ አይደለም፣ የሐሳቡ ጥራት፣ የሞራሉ ልዕልናና የፍትህ ሚዛኑ እንጂ። አሜሪካ ከጦርነት በላይ ያጣችው ያንን ዓለምን ይስብ የነበረውን የሞራል ኮምፓስ ነው። ዛሬ ላይ ቆመን ወደ ኋላ ስንመለከት እነዚያ ትርጉም አልባ ጦርነቶች አሜሪካን በዓለም ፊት አላገዘፏትም፣ ይልቁንም ውስጧን አደሞት እንጂ። ዛሬም በኢራን ምድር ይሄው እየተደገመ ነው። እናንተስ ምን ታስባላችሁ? በዚህ የሃይማኖት የታሪክና የህልውና ፍልሚያ ውስጥ የመጨረሻውን ድል ማን የሚቀዳጅ ይመስላችኋል? የቴክኖሎጂው የበላይነት ወይስ የቢሊዮኖች ጽናት? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ይህንን ወቅታዊ ትንታኔ ከወደዳችሁት ላይክ ማድረጋችሁን አትርሱ። ለወዳጅ ዘመዶቻችሁ ሸር በማድረግ የውይይቱ አካል አድርጓቸው። እንደዚህ ያሉ ጥልቅ የታሪክና የጂኦፖለቲካ ምስጢሮችን በየቀኑ ለመከታተል ቻናላችንን አሁኑኑ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩን።